በማምላክ ስም ኧረ እናቴ እንካስቲ እናቴ ኧረ ውሃ ጸበል የሆነ ነገር እስቲ እንኪ አድርጊላቸው እናትሽ ናቸው እንዴ? እናቴ ምን ሆነው ነው? ልጄ እኔ እንጃ እርጅናው ነው መሰለኝ ትንሽ አዙረኝ ነው ልጅ እና አሁን እንዴት ኖት? ቀለል አለሉት? ደህና ነኝ እግዚአብሔር ይመስገን። አሁን መለስ ብሎልኛል የኔ ልጅ። ካልሆነ ሐኪም ቤት እንሂድ እንዴ እናቴ? ኧረ በፍጹም እግዚአብሔር ይመስገን አትጨነቂ የኔ ልጅ ደህና ነኝ። መድኃኒዓለም ክብሩ ይስፋ። አይ ማማ አላስታወሱኝም አይደል? አይ ልጄ እንጃ እርጅናው መሰለኝ ትንሽ መርሳት ከጀማመረኝ ሰንበትበት ብሏል የኔ ልጅ። ማማ የኔ ነገር ለወራት ከዚህ ደጅ ስፈልጎት ነበር ላገኘሁት አልቻልኩም። የት ጠፍተው ነው? አዎ ልጄ ትክክል ነሽ። ልጄ ወደ አሜሪካ ወስዶኝ እዛው ከርሜ ነው የመጣሁት የኔ ልጅ። አንቺ ግን ማማ ያንን ቦታ ያስታውሱታል? ምነው አምላኬ ምነው ጨከንክብኝ? ስንቶቹን ልጅ በላይ ስታደርግ ምነው እኔን ዘነጋኸኝ? እባክህን አምላኬ የተለመነኝ ታምርህን እሻለሁና ስለመነኝ እባክህን ጌታ አንተ የልቤን ሁሉ ታውቃለህ። እባክህን ጌታዬ ሆይ ተለመነኝ። ምን ሆና ነው የምታለቅሰው ልጄ የኔ ልጅ ነይ እስቲ እናቴ ነይ እስቲማ ምን ሆነሽ ነው የምታለቅሽ የኔ ልጅ? እዛች ጋር ቁጭ ብዬ እኮ ዝም ብዬ እያየሁሽ ነው ልጄ። አይ ምንም ነይ እስቲ እዚህ ጋር አረፍ በይ ልጄ ነይ ቁጭ በይ። ምንምማ አትበይ ልጄ የሆነ ነገርማ ሆነሻል። እባክሽን ንገሪኝ። ለሰው የነገሩት ደግሞ እኮ ይቀላል። ልጄ አዋይኝ እስቲ ልጄ። አይ የኔ እናት የኔስ የከፋ ነው። እግዚአብሔር ሳይረሳኝ አይቀርም። ተሳስተሻል ልጄ። እግዚአብሔርማ የእጁን ስራ እኛ ፍጥሮችን አይረሳም በፍጹም የኔ ልጅ። እንዲህ አትበይ አትሳሳች የኔ ልጅ። ታዲያ እኔ ሲሆን ለምን ዝም አለ? ያው ትዳር ከመሰረትኩ ድፍን 5 ዓመት ሆኖኛል። ከኔ በኋላ ያገቡት እየወለዱ ታዲያ እኔ ሲሆን ለምን ዝም አለ? ተው እናቴ ተው አጽናኑኝ። ይመሮኛል ባሌ ልጅ ይወዳል። እኔ ደግሞ አለመውለዴን ሳስበው ምነው በሞት ኩላለሁ። ማማ ከአዲስ አበባ ወደ ድሬዳዋ የመጣነው በቅርቡ ነው። አዲስ አበባ ለኔ ሁሉም ነገር ከባድ ነበር። ልጅ ካለመውለዴ በላይ የሚያሳስበኝ የጎረቤቶቼ ሐሜትና ንቀት ነው። በተለይ የባሌ ቤተሰቦች ማማ በቃ ለዛ ነው ሁሉን ትተን ወደዚህ ከተማ የመጣነው። ተይ ልጄ እንደዚህ አትሁኚ። እግዚአብሔር ሁሉንም ነገር የሚያደርገው እኮ በምክንያት ነው። ምናልባት እንደሱ ቸርነት እዚህ መድኃኒዓለም ቤተክርስቲያን ከመድኃኒዓለም ጽላት ውጪ 2 የቅዱሳን ጽላት አለ። አንደኛው የቅዱስ ያሬድ፣ አንዱ ደግሞ የጻድቁ የአቡነ ኪሮስ። ያውልሽ ጌታችን መድኃኒታችን ኢየሱስ ክርስቶስ ለጻድቁ ለአቡነ ኪሮስ ብዙ ቃል ኪዳን ገብቶላቸዋል። ከገባላቸው ቃል ኪዳን መካከል ልጅ የማይወልዱ ልጅ መታቀፍ እንዲችሉ ነው። ስለዚህ ልጄ አንቺም በጻድቁ በአቡነ ኪሮስ ጋር ተጠቅመሽ እንደዛ ልትሆኚ ይፈልጉ ይሆናል የኔ ልጅ። የኔስ ከፋ ማማ፣ እኔስ ተስፋ ቆርጫለሁ። ተይ ልጄ እንደዚህማ አትበይ። እግዚአብሔር ሁሉን ይሰማል፣ ሁሉን ያያል። ተስፋማ አትቁረጭ። እንደውም ዛሬ የጻድቁ የአቡነ ኪሮስ በዓል ነው። እስቲ ተነሽና ወደዛ እንሂድ ልጄ። አዎ ልክ እንዳንቺ መውለድ ላይ የማይችሉ እናቶች በእለቱ ቀኑ ተገኝተው ገድል ያዝላሉ። ካህናቱ ደግሞ ጸሎት ያደርጉላቸዋል። ስለዚህ አንቺም በቅዱሳኑ አድሮ ልትጠቀሚ ፈልጎ ከሆነ የኔ ልጅ ነይ እንደውም ተነሽ እንሂድ። ምናልባት ሳልዘነጋው አንዲት ነገር ልንገርሽ። የሰንበት ትምህርት ቤቱ ሱቅ አለ።
እዛ ውስጥ የጻድቁ የአቡነ ኪሮስ ገድል አለ። ገዝተሽ አንብቢ፣ እጅግም ይጠቅምሻል ልጄ። ምናልባት ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱሳኑ በኩል እንድንለምነው ይፈልጋል። ስለዚህ እስቲ አንቺም ከልብሽ ለምኝ። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ለምኑ ታገኛላችሁ፣ ፈልጉ ይሰጣችኋል አይደል ልጄ? ስለዚህ እንደዚህ አትሁን ልጄ። አይሽ እኛ እንቸኩላለን፣ እግዚአብሔር ሁሉን ነገር ያደርግልናል። ስለዚህ እንደዚህ አትማረሪ። እንሂድ፣ እንደውም ሳይወጡ እንድረስባቸው። አባ ይጠብቁን እስቲ አባቴ። እኔ ልጅ አስታወስኩሽ። እንዴት ነሽ? ደህና ነሽ ልጄ? ደህና ነኝ እናቴ። ማማ ተሳካኩ። ጸሎቶት እኮ ረዳኝ። የአቡነ ኪሮስ አምላክ እኮ ልመናዬን ሰማኝ። እግዚአብሔር እኮ የዓመታት ልመናዬን ሰማኝ። አንተ መድኃኒዓለም ምን ይሳናሃል? አየሽ አይደለ ልጄ፣ እግዚአብሔር እንደ ሰው አይቸኩልም። እኛ እንቸኩላለን እንጂ የፈለግነውን ነገር እኮ አያስቀርብንም ልጄ። አየሽ አይደለ? እውነት ነው እናቴ። ይህ ሁሉ ደግሞ የሆነው እኮ በእርሱ ነው። እግዚአብሔር ያክብርልኝ። አይ ልጄ፣ እኔማ ምን አደረኩልሽ? የመድኃኒዓለም ቸርነት የቅዱሳኑ ምልጃ እንጂ እግዚአብሔር ይመስገን የሱ ስራ ነው ልጄ። እኔ ምንም አላደረኩም የኔ ልጅ። ማማ ያው ለወራት ከዚህ ደጅ ስፈልጎት ነበር። ጻድቁ አባ ኪሮስ በዕለተ ቀኑ አገናኘን። አዎ ልጄ ልክ ብለሻል። እንዳልኩሽ እኔም የለውም ነበር እዚህ ሀገር ልጄ። ምናልባት እስከዛሬ ለማንም ያልነገርኩት አንዲት ነገር አለች። እንዳወሳ ልንገርሽ እስቲ የኔ ልጅ። ይኸውልሽ እኔ ለዘመናት ልጅ አልነበረኝም ነበር የኔ ልጅ። እንዴ ማለት ቅድም እኮ ልክ ነሽ የኔ ልጅ። ልጄ ጋር አሜሪካ ሄጄ ከርሜ ነው የመጣሁት ብዬሽ ነበረ። ግን እንደዛ አይደለም። ይኸውልሽ የኔ ልጅ ካገባሁ ለረጅም ጊዜ ልጅ አልወለድኩም ነበረ። ሁልጊዜ ታዲያ አምላኬን አሳዝነው ነበር፣ አለቅስም ነበረ። ባለቤቴ ግን በእምነቱ እጅግ ይጽና ስለነበረ እባክሽ ባለቤቴ አታግሺ፣ አምላካችንን አታሳዝኙ፣ እሱ የሚወደውና የሚፈቅደውን ያደርግልናል ይለኝ ነበረ። በኋላ ግን ቅድም የነገርኩሽን ልጅ በአንድ አጋጣሚ ልጅ አገኘንና ማሳደግ ጀመርን። እግዚአብሔር ይመስገን። አይ መድኃኒዓለም አባቴ፣ ምናልባት የማህፀኔን ፍሬ መሸከም ባልችልም የሰጠህን ልጅ ግን ባርክልን ቀድስልን እንለው ነበር። ይኸውልሽ እግዚአብሔር የተመሰገነ ይሁን። ልጄ ተባረከ፣ ተቀደሰ፣ እጅግ ሰው አክባሪ ትሁት። ይኸው ዶክተር ሆኖ አሜሪካ ገብቶ በስርዓተ ቤተክርስቲያን አግብቶ በዛልኝ 2 ልጆችን ወልዶ አሳቀፈኝ። ታዲያ መድኃኒዓለም የኔን ጸሎት አልሰማኝም የኔ ልጅ? ኧረ ሰምቶታል እናቴ። እሱ የሚፈልገውን ለኛ ያደርጋል፣ ለኛ የማይጠቅመንን ግን አይሰጠንም። ስለዚህ ከኛ የምንፈልገው እጅግ ጸሎት ነው። ደግሞ እኮ ክርስቲያን መጸለይ አለበት። ለምኑ ታገኛላችሁ፣ ፈልጉ ይሰጣችኋል ብሎን አይደል የኔ ልጅ? እውነት ነው እናቴ። ደግሞ እግዚአብሔር ይመስገን ይሄው ካሁን በኋላ ደግሞ ሁለተኛ ልጄን አንቺን የተባረከች ቤትዬን ሰጥቶኛል። ካሁን በኋላ የኔ ልጅ ነሽ ልጄ። እግዚአብሔር ያክብርልኝ እናቴ። አሁንም ማለት ታጎነብሽ አይገባም። ይሄ ታቀፍሽ እኮ ጳጳስ ሊሆን ይችላል። በያሁን እንሂድ። የተደረገልሽን ታምር ለዓለም መናገር አለብሽ፣ መመስከር አለብሽ። ነይ ዛሬ እንሂድና አንቺም የተደረገልሽን አምላካችን መድኃኒታችን ኢየሱስ ክርስቶስ በቸርነቱ ያደረገልሽን በቅዱሳኑ አድሮ የሰጠሽን የጻድቁን ምልጃ የመድኃኒዓለምን ቸርነት ሄድሽ መመስከር አለ። ተናገሩ ድንቅ ስራውን መስክሩ አይደል የተባለው? መድኃኒዓለም ደግሞ በሰው ፊት የመሰከረልኝን እኔ በአባቴ ፊት መሰክራለሁ አይደል የሚለን? እንሂድ እንመስክር እስኪ የመድኃኒዓለም ቸርነት የቅዱሳኑን አማላጅነት እንጂ